ደስታ እንግዲህ ሩታዬን ከኔ ጋር ካልሆንሽ ሞቼ እገኛለሁ እያለ እንግዲህ ቤተሰብ ጋም እሷ ጋም ሽማግሌ ልኮ ነበረ ማለት ነው። እንግዲህ ሩታዬ ደስታ እንግዲህ በጣም የሚገርም ሰው ነው ማለት ነው። እውነት ለመናገር ሩታዬ እንግዲህ ለሁሉም ምክንያት አለው። በጣም ክፍት ብሏታል። በግድ ነው ስስቅ የነበረው ማለት ነው። ከልቧ ነበረም ስስቅ የነበረችው ማለት ነው። እግዚአብሔር መልካም ነው። ስለ ሁሉም ነገር ሩታዬ ህይወት ትቀጥላለች። እንግዲህ ደስታ ደግሞ ወደ አንቺ ህይወት የመጣበት ምክንያት ይኖረዋል ማለት ነው። ፈጣሪ እያለ አንድ ምክንያት አንድችን ነገር አያደርግም ማለት ነው። ምክንያት አለው ፈጣሪ ለሁሉም ነገር። እንግዲህ ደስታ ወደ አንቺ ህይወት የመጣበት ምክንያት አለው ማለት ነው። ብቻ ሁሉም ካወሩ ሆድ ባዶ ይቀራል ይባላል እና ሴት ልጅ ስትገፋና ስትበደል ቆሞ ማየት በጣም ይከብዳል። እና እንግዲህ አንዳንድ ነቀስና ተንከሲስ ሰዎች አሉና እነሱ እንግዲህ ያው አንቺ ላይ ያደረሱትን በሙሉ ለአንቺን ያቀመሱሽ ጥዋ በሙሉ በቀኑና በሰዓቱ እነሱም ይጎነጫሉ ማለት ነው። አንቺ ህይወትሽ ወደፊት ነው መሄድ ያለብሽ ሩታዬ። ደስታ እንግዲህ እንደ ስሙ ደስታ የሆነ ሰው ነው የሚመስለው። እንግዲህ መልካም ሰው ነው የሚመስለው። ሰውን ተቀምሶ አይታይም ማለት ነው። ፈጣሪ ደግሞ ህይወትሽን ያስተካክልልሽ የኔ መልካም። እንግዲህ እግዚአብሔር ምን ጊዜ አይሳሳትም። ሁሉም ነገር በቀኑና በሰዓቱ ነው የሚያደርገውና የኔ ውድ በርቺልን። እኛ ከጎንሽ ነን። ምን ጊዜም በጣም ነው የምንወድሽ የማናከብርሽ ማለት ነው። ብዙ የሚወድሽ የሚያከብሩሽ ጀይና ቤተሰቦች አሉሽ፣ ኦዲየንሶች አሉሽ። ከምንም በላይ ደግሞ ሰው የሰው ፍቅር ሲኖረው ነው ሁሉም ነገር የሚሆነው ማለት ነው። አንቺ ደግሞ ትልቅ የሰው ፍቅር አለሽ እና እግዚአብሔር መጨረሻሽን ያሳምርልሽ፣ ህይወትሽን ያስተካክልልሽ ነው የሚልሽ። እኔ ስለ ሁሉም ነገር ፈጣሪ የተመሰገነውን ከሁሉም የበለጠ ፈጣሪ ማመስገን ይከብዳል ይቀላልና ፈጣሪ ማመስገን ነው። ክብር ምስጋናውን ይውሰደው። የኔ ውድ በርቺ፣ ወደፊት ልጅሽን ፈጣሪ ያሳድግልሽ። እንግዲህ ደስታ በጣም መልካምና ጥሩ ልጅ ነው የሚመስለው። እንግዲህ የሰው ልጅ ተቀምጾ አይታይም፣ ጨዋ አይደለምና ሰው የሚቀመስ ኖሮ ስንቱ ሰው ቀምሰን እናይ ነበረና በጣም ደስ ይላል። አንቺ ስቀሽ ስላየሁሽ በጣም ደስ ብሎኛል። እንግዲህ ሁላቸውም ለአንቺ ደስታ ብሎ ነው እየጣሩ ያሉት ማለት ነው። ምክንያቱም የሰው ልቃሚዎች ሞሉ ማለት ነው። የሰው ልቃሚ የሰው ልክ አታቅም ብታቅም አይጠነቀቅም የሚባል አባባል አለና ብዙ ልቃሚዎች አሉና ከህይወትሽ ተጠራርገው መወጣት አለባቸው ማለት ነው። የኔ ውድ ሰላም ሰላም፣ ውድና የተከበራችሁ የኔ ውድ ቤተሰቦች እንደምን ያላችሁልኝ? ደህና ናችሁ? ይሄን ያለው እግዚአብሔር ይመስገን። እናንተም በያላችሁበት ቦታ ሰላማችሁ ይዛልኝ። እንኳን ወደ ቤቴ በሰላም መጣችሁ። የኔ ውድ ቤተሰቦች ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ፣ ወደ ቤቴ ይቀላቀሉ። በጣም ነው የምወዳችሁ የማከብራችሁ። ስለምታደርጉልኝ በሙሉ ከልብ አመሰግናለሁ። ውድ ቤተሰቦቼ ቪዲዮን ስታዩ ላይክ አድርጉልኝ። ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱ። የማንኛውም ሰው ሼር፣ ላይክ፣ ሰብስክራይብ ብናደርግላቸው ጥቅሙ ለኛ ነው ማለት ነው። ምክንያቱም ቻናላችን እንዲታይ ያደርግልናል ማለት ነው። ሰላማችሁ ይብዛልኝ። ቪዲዮን ስታዩ ላይክ አድርጉልኝ። ዛሬ እንግዲህ ሩታዬ ስስቅ ስላየው በጣም ነው ደስ ያለኝ ማለት ነው። ሩታዬ የኔ ውድ የኔ ቅመም ፈጣሪ ከአንቺ ጋር ይሁን። በርቺ፣ ህይወት ትቀጥላለች። ወደፊት ነው። አንቺ ከማንም ልቅምቃሜ ጋራ መጨቃጨቅ አይገባሽም ማለት ነው። አንድ ሰው ራሱን ሲያከብር ነው ሰውን ሊያከብር የሚችለው ማለት ነው። ደስታ እንግዲህ ለሁሉም ሰው ክብር የሚሰጥ ለሴት ልጅ ትልቅ ክብር ያለ ሰው ነው እና ፈጣሪ ያለ ምክንያት አንድ ምክንያት አያደርግም እና በምክንያት ነው ደስታ እንግዲህ ህይወትሽ የመጣ ከሱ ጋር ህይወትሽን እንድትቀጥይ እንግዲህ ፈጣሪ ይርዳሽ፣ ሁሉንም ነገርሽ ያስተካክልልሽ ነው የሚልሽ። የኔ ቅመም እግዚአብሔር ተሳስቶ አያውቅም። ሁሉም በእጁና በደጁ ያለ አምላክ ነውና በርቺ። በጣም ወድሽ የምናከብርሽ በጣም መልካም ሴት ነሽ እና ጥሩ ነገር ነው የምታስተላልፊ። ህይወታችን ትዳርችን ሲበጠበጥ እንዴት
አድርገን ማሳለፍ እንዳለብን ነው እያስተማርሽን ያለሽው እንጂ እንደ ሌሎቹ የማይሆን ነገር እያስተላለፍሽ አይደለም የምትገኝ ማለት ነው። በጣም ነው የምንወድሽ የምናከብርሽ ሩታዬ፣ በርቺልን። ፈጣሪ ከአንቺ ጋር ይሁን። ህይወትሽን ፈጣሪ ያስተካክልልሽ የኔ ውድ ቤተሰቦች አብራችሁ ስለቆያችሁ ከልብ አመሰግናለሁ። ቪዲዮ ሼር፣ ላይክ፣ ሰብስክራይብ በመደረግ ቤተሰብ ይሁኑ። ሰላማችሁ ይብዛልኝ።